ይሁን። አሜን። ሃሌሉያ። እግዚአብሔር መልካም አምላክ ነው። ስለነበረን የአምልኮ ጊዜ እግዚአብሔርን እንባርካለን። ወደ መገኘቱ አሁንም እንገባለን። ክብር ለእግዚአብሔር። ጠጋ እንላለን። ከእሱ ሌላ ተስፋ የሌለን ሰዎች ነን። ሃሌሉያ። ወደ መገኘት እገባለሁ ወደ አንተ ክብር ወዳለበት እገባለሁ ወደ አንተ ግርግሩን ትቼ እገባለሁ ወደ አንተ። እንፈልጋለን ጌታ አምላካችን በልጅ በጌታ በኢየሱስ ክርስቶስ ስም መገኘት እዚህ አብሮነት ከኛ ጋር ይሁን። ቅዱስ መንፈስ ያገልግለን። ጌታ ሆይ እግዚአብሔር ሆይ ሁላችን ካንተ ተማሪዎች ነን። መንፈስ ቅዱስ አስተማሪ ጌታ ሆይ ለእኔም ለምናገረው ለሚሰሙኝ ወገኖቼም ጸጋን እንድሰጥ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በቃልህ መተከል ይሁንልን። ቃልህ ያነሳናል፣ ቃልህ ያወጣል። ቃልህ እግዚአብሔር የዘላለም አምላክ ጌታ እግዚአብሔር ሆይ ያሻግረናልና በቃልህ ተናገረን። ሁሉ ለስምህ ክብር ይሁን በኢየሱስ ስም። ዛሬ የምናየው በጣም የምታውቁት ክፍል ነው። መዝሙር 46ን ነው። በጣም ብዙ የሚታወቅ የሚወደድ ክፍል ነው። እግዚአብሔርን በመታመን ማረፍ የሚል ርዕስ ነው የምንመለከተው። መጽሐፍ ቅዱስ የያዛችሁ መዝሙር 46ን ታወጡና እሱን እናነባለን። አምላካችን መጠጊያችንና ኃይላችን ባገኘንም በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኆቻቸው ጮኹ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኟታል። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድርም ላይ ያደረገዋትን ተአምር እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳቱም ጋሻን ያቃጥላል። ዕረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው ይላል። እግዚአብሔር ይባረክ። እንግዲህ መዝሙረ ዳዊት የተባለው ብዙውን ዳዊት ስለጻፈው እንጂ መዝሙሩ የተለያዩ ሰዎች ናቸው መዝሙርን የጻፉት እና በጣም የሚገርመው ደግሞ በተለያየ ሁኔታ ውስጥ ሆነው የጻፏቸው መዝሙሮች አሉ። ሁሉም መዝሙሮች ለአንድ ዓላማ አይደለም የተጻፉት። በተለያየ ሁኔታ ውስጥ ሆነው ዘማሪዎች የዘመሯቸው ናቸው። ለምሳሌ በሐዘን ጊዜ የተዘመሩ የሐዘን መዝሙሮች አሉ። የሐዘን እንጉርጉሮች ላሜንቴሽንስ የሚባሉት ማለት ነው። እና ከነኚህ ውስጥ አንዳንዶቹ የተዘመሩት በግል በሚያልፉበት ነገር ኃጢአት ሰርተው ይሆናል ዘማሪዎቹ። ከዚህ የተነሳ እግዚአብሔርን ምሕረት እየጠየቁ የዘመሩት መዝሙር ነው። አንዳንዶቹ ደግሞ አዝ ኤ ኔሽን እስራኤል በአጠቃላይ በኃጢአት በወደቀች ጊዜ እግዚአብሔርን ባሳዘነች ጊዜ የተዘመሩ መዝሙሮች ናቸው። ሌላው የውዳሴ መዝሙር ወይም ፕሬዝ የምንለው መዝሙሮች ናቸው። እነዚህ መዝሙሮች እግዚአብሔርን ስለ ማንነቱ ስላደረገላቸው ነገር ለማመስገን የተዘመሩ ናቸው። ሌላው የምስጋና መዝሙሮች አሉ፣ ታንክስጊቪንግ የሚባሉት ማለት ነው። እነዚህ እግዚአብሔር ጸሎታቸውን ስለመለሰ ወይም ከጠላት እጅ ስላዳናቸው እግዚአብሔርን ለማመስገን የተዘመሩ ናቸው። ሌሎች ለነገስታት የተዘመሩ መዝሙሮች አሉ፣ ሮያል ሳምስ የሚባሉት ማለት ነው። እነዚህ በእስራኤል ስለተነሱ ነገስታትና እግዚአብሔር ከነሱ ጋር ስላደረገው ኪዳን የተዘመሩ ሲሆኑ
ከነዚህ ውስጥ በአብዛኛዎቹ መሲሁን ክርስቶስን የሚያመለክቱ ናቸው። አንዳንድ መዝሙሮች አንዳንድ ትንቢታዊ የሆኑ መዝሙሮች ስለ ዳዊት ለምሳሌ የሚናገሩ መዝሙሮችን ጠለቅ ብላችሁ ስታጠኗቸው ደብል ፉልፊልመንት ያላቸው ለዳዊት የተነገረ ነው፣ ግን በዳዊት ብቻ ተፈጽሞ የማያልቅ የሩቅ ዘመን ደግሞ መሲሁን የሚያመለክቱ መዝሙሮች አሉ ማለት ነው። ሌላ ጥበብ ሰጪ መዝሙሮች አሉ። እንደ ምሳሌ ውስጥ እንደተጠቀሱት አይነት ነው። እነኚህ ደግሞ ዊዝደም ሳምስ የሚባሉት እነኚህ ለማስተማር ለትምህርት የተጻፉ ናቸው። የንስሐ መዝሙሮች አሉ። ፔኒቴንሻል ሳምስ የሚባሉት ማለት ነው። ስለ ኃጢአት በተጸጸቱ ጊዜ የተዘመሩ ናቸው። የእግዚአብሔርን ፍርድ የሚጠይቁ መዝሙሮች አሉ። እነኚህም መዝሙሮች ደግሞ ብዙ ጊዜ አስተውላችሁ እንደሆነ አንዳንድ ጊዜ ለምን ዝም ትላለህ? ለምን አትፈርድልንም? ለምን ይሄ ሁሉ ኃጢአት ሲሆን ለምን ዝም ትላለህ? ይላሉ እና በእንዲህ አይነት ሁኔታ ውስጥ የዘመሯቸው መዝሙሮች አሉ። በእግዚአብሔር የመታመን ወይም የመደገፍ ደግሞ መዝሙሮች አሉ። ሶንግስ ኦፍ ትረስት ኤንድ ኮንፊደንስ የሚባሉት ማለት ነው። እና መዝሙረ ዳዊት አሁን ዛሬ ያነበብነው በዚህ ውስጥ የሚካተት ነው። ሌላ ታሪካዊ መዝሙሮች አሉ እና እነኚህ ደግሞ የእግዚአብሔርን ታማኝነት የሚያስታውሱን መዝሙሮች ናቸው። ስለዚህ መዝሙር 46 እንዳልኳቸው በእግዚአብሔር ስለመደገፍ የሚያወራ በሱ ስላላቸው መታመን የዘመሩት መዝሙር ነው እና መዝሙሩን የዘመሩት የቆሬ ልጆች ናቸው። የቆሬ ልጆች መዝሙር ነው የሚለው እና ርዕሱ ላይ እንደውም የድሮውን ትርጉም ስታዩት ለመዘምራን አለቃ ስለ ሚስጥር የቆሬ ልጆች መዝሙር ብሎ ነው የሚል ርዕስ ነው የተሰጠው። እነኚህ የቆሬ ልጆች እንደምታውቋቸው ቆሬ አምጾ ነበረ። ሌዋዊ ነው፣ ግን በእግዚአብሔር ላይ አምጾ ስለነበረ በሙሴም ላይ እንዲሁ አምጾ ነበረ። እናንተን ብቻ ነው ወይ እግዚአብሔር የጠራው? እኛም ማጠን እንችላለን፣ እኛም እኮ ሌዋዊ ነን ብሎ በተነሳ ጊዜ ተው ቢባል እምቢ አለ። ከዚህ የተነሳ ለሌሎችም መጥፋት ምክንያት እንደሆነ ትመለከታላችሁ። ምድር ተከፍታ ነው የዋጠቻቸው እና ይሄ በሆነ ጊዜ እንግዲህ የተረፉ አሉ ማለት ነው። ምናልባት ሕፃናት የሆኑ ሊሆኑ ይችላሉ፣ ትናንሾች። በኋላ ግን በታማኝነት እግዚአብሔርን ሲያገለግሉ የቆሬ ልጆች ትመለከታላችሁ። በጣም የሚገርም ነው። በአንደኛ ዜና ምዕራፍ 9:19 ላይ የቆሬ ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎም ከአባቱም ቤት የነበሩ ወንድሞቹ ቆሬያውያን በማገልገል ስራ ላይ ነበሩ። የድንኳኑንም መድረክ ይጠብቁ ነበረ። አባቶቻቸውም የእግዚአብሔርን ሰፈር መግቢያ ጠብቀው ነበረ ይላል እና እነኚህ በቤተ መቅደስ ውስጥ ሲያገለግሉ የነበሩ እንደነበረ ትመለከታላችሁ። መዝሙሩ በእግዚአብሔር ኃይልና ጥበቃ ላይ ያላቸውን ጽኑ መታመን የገለጹበትና እግዚአብሔር ስላደረገላቸውን ትድግና እግዚአብሔርን ያመሰገኑበት መዝሙር ነው። ምናልባት ይህ መዝሙር በአሦራውያን በተከበበች ጊዜ ኢየሩሳሌም የአሦር ንጉሥ ታስታውሳላችሁ እንዴት ሲፎክር እንደነበረ። እግዚአብሔር ደግሞ ሕዝቅያስን ጸሎት ሰምቶ እንዴት እንደታደጋት ትመለከታላችሁ እና የዛን ጊዜ የተዘመረ እንደሆነ ይታመናል እና በምን አይነት ሁኔታ ውስጥ ሆነው ምድሪቱ እንዴት ባለ ጠላት ተከባ እንደዘመሩ ይህንን መዝሙር ማየት ትችላላችሁ። መዝሙሩ የሚያስጨንቅ ሁኔታ ውስጥ ሆነው በእግዚአብሔር በመታመን መረጋጋት ማረፍ እንደሚቻል ያሳየ መዝሙር ነው። በቁጥር 2 እና 3 ላይ ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ይላል። ውኆቻቸው ጮኹ ተናወጡ፣ ተራሮችን ከኃይሉ የተነሳ ተናወጡ ይላል። ዋው! እንዲህ አይነት ሁኔታ ውስጥ ሆነው እግዚአብሔርን ማመስገን፣ በእግዚአብሔር መታመን
ነገሮች ሁሉ ሰምረው ሁሉ ቀላል እያለ እግዚአብሔርን ማመን እኮ ይቻላል አይደለ? ግን ምድር ስትለዋወጥ ተራሮችም ወደ ባህር ልብ ሲወሰዱ እንዲህ አይነት ሁኔታ እንኳን ቢፈጠር አንፈራም። ለምን? እግዚአብሔር አምላካችን ከኛ ጋር አለ። ክብር ለእግዚአብሔር ይሁን። አንድ ጊዜ ፓስተር የነገረኝ አንድ ነገር አለና አንድ የቆየ ሰው እንግዲህ አላውቀውም እኔ ሰውየውን ግን ያገኘዋል እና ሰውየው ያገኘውና እንደዚህ ያለኝ አለ። ያው እዚህ እንደሚባለው ሳን ፍራንሲስኮ እኮ በቃ ከቅርብ ጊዜ ጀምሮ ከቅርብ ጊዜ በኋላ ትጠፋለች። ይህ ሳይንስ ያረጋገጠው ነው። በቃ ተጠርጋ ነው በወንዝ የምትወሰደው የምድር መናወጡ ምናምን እያለ የሚሉትን ሲነግረው ፓስተር ሰማና አንድ ነገር ልንገርህ አይደለ ይሄ የምትለው ነገር ሁሉ እንኳን እውነት ቢሆን እኛ እዚህ እስካለን ድረስ አይሆንም ሲለው እናንተን ያኖርልን እና የእግዚአብሔር ሰዎች አይናወጡም። እርግጥ ነው እግዚአብሔር እኮ እኛ ስላለን ይሆናል የጠበቃት። በእውነት ጸሎታችንን እግዚአብሔር ይሰማል። ግን ቢሆንም እንኳን አንናወጥም ነው የሚሉት። አንናወጥም። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ለምን? አምላካችን ከእግዚአብሔር ከእኛ ጋር ስላለ። እግዚአብሔር የተባረከ ይሁን። ቀላል የሆነ የምድር መናወጥ እንኳን ምን ያህል ሞትና ጥፋት እንደሚያመጣ ታውቃላችሁ። ከዚህ ክፋት የከፋ ታላቅ መናወጥ ቢነሳ እንኳን እግዚአብሔር ከእኛ ጋር ስላለ አንፈራም። እግዚአብሔር ይመስገን። መዝሙሩ በሶስት ክፍሎች ወይም በሶስት ስታንዛዎች የተከፋፈለ መዝሙር ነው። የመጀመሪያው ክፍል ከቁጥር 1 እስከ 3 ያለው ቅድም ያነሳ ነው። እግዚአብሔር መጠጊያችን፣ ኃይላችን፣ ባገኘንም በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም እያለ ይላል እና ይህ ክፍል የሚናገረው መጠጊያችን በሆነው በእግዚአብሔር ላይ ተስፋ ስለማድረግ ነው። እግዚአብሔር በምናልፍባቸው ነገሮች ሁሉ፣ በጦርነት ጊዜ፣ በተፈጥሮ አደጋ ጊዜ፣ በመከራ በምናልፍበት ጊዜ ሁሉ አስተማማኝ ኃይላችንና መጠጊያችን እግዚአብሔር ነው። ሃሌሉያ! በእግዚአብሔር የሚያምኑ ሰዎች እንኳን አሁን በቃ የሚመጣው ጊዜ ጥሩ ጊዜ እንደማይሆን በደንብ ገብቷቸዋል። አውቃላችኋል። አሜሪካን ውስጥ በጣም ሀብታሞች ባንከር እየሰሩ እየቆፈሩ መደበቂያ ያላቸው በተለያየ ቦታ ላይ አላችሁ እና የሆነ ነገር በቃ ሴንስ የሚያደርጉት ነገር አለ የሚመጣው ጊዜ። ድሮ ክርስቲያኖች በተለይ ካቶሊኮች የሚያምኑት አንድ ነገር ነበረ። ወደ መጨረሻው እየተጠጋን በሄድን ቁጥር በቃ ምድር መልካም እየሆነች ህዝቡ ሁሉ እየተለወጠ መልካም እየሆነ ሄድና በመጨረሻ እንደውም በኢሳይያስ 11 ላይ የምናገኘውን አይነት ህይወት በቃ አንበሳ ከከብት ጋር እንዲህ አብሮ የሚሆንበት ጊዜ እንዲህና እንዲህ አይነቱ ነገር በቃ እኛው ነን የምናመጣው እና ሰዎችን በመለወጥ ነው የምናመጣው ብለው በጣም ብዙ ሚሽነሪዎችን ይልኩ ነበር። የሰው ህይወት ለመለወጥ ማለት ነው። ሰዎችን ሰብከው ተለውጠው ምድር ልትለወጥ። ከዛ እንዲህ እያደረጉ እያለ የመጀመሪያው ዓለም ጦርነት ተነሳ። ከ15 ሚሊዮን እስከ 20 ሚሊዮን አካባቢ የሚገመት ሰው አለቀ። በዛም ጊዜ የነበረውን ቁጥር ማሰብ ትችላላችሁ። እንዳሁን አይደለም። አሁን ወደ 8.3 ቢሊዮን ደርሰናል። ግን ከዛ ህዝብ ቁጥር ላይ ይሄ ሁሉ ሰው ቀላል አይደለም። ቀጠልና ደግሞ አሁንም የሁለተኛው ዓለም ጦርነት ደግሞ ተነሳ። ከዛ ሲያዩት ያኔ ደግሞ እንደዚሁ በተለይ ሚሊተሪ ውስጥ ያልነበሩ ዝም ብሎ በቃ ነዋሪው ሲቪሉ ሁሉ ያለቀበት በጣም ብዙ ህዝብ የሞተበት ጦርነት ነበርና ከዛ በኋላ ጊቭ አፕ ማድረግ ጀመሩ። በቃ ይሄ ነገር የሚሆን አይደለም እያሉ ተው። መጽሐፍ ቅዱስ ግን አስቀድሞ እኮ ነግሮናል። ወደ መጨረሻው ዘመን በተጠጋን ቁጥር እየከፋ ነገሮች እየከፉ እንደሚሄዱ ነግሮናል።
ስለዚህ እነኚህ የሚሰሩ ባንከሮችም መደበቂያዎችም ዋሻ ብለው ያስቀምጧቸው ነገሮች የትኛውም አይነት ነገር እንደማያድናቸው መጽሐፍ ቅዱስ አስቀድሞ ይናገራል። በራእይ ምዕራፍ 6 ላይ ከቁጥር 15 እስከ 17 እንዲህ ይላል፣ የምድር ነገሥታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉ በዋሻና በተራራዎች አለቶች ተሰወሩ። ተራሮችንም አለቶችንም በላያችን ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሏቸው ይላል። ክብር ለእግዚአብሔር ለአምላካችን። ለእኛ ግን መታመኛችንና መሸሸጊያችን አለታችን እግዚአብሔር ነው። ዳዊት እንዲህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምታመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ። እግዚአብሔር መጠጊያችን፣ በየትኛውም አይነት ሁኔታ ውስጥ ብንሆን መሸሸጊያችን። እንዲህ ያለ ድፍረት አግኝቼ አላቅም። በጌታ ከመሆኔ በፊት ሁሉ ነገር የሚያሰጋን ሰዎች ነበርን። ምንድን ነው ይህንን መታመን ያመጣው? ምንም ነገር ቢሆን በቃ የሚወራው ነገር ሁሉ አያስደነግጠንም። ምናልባት በቃ ቢያስፈራኝ ቢያስደነግጠኝ ህዝብ ያልቃል የምልበት አንድ ጉዳይ ቢኖር እሱ ነው። ስለ ራሴ አስቤ አላውቅም ወገኖች። እግዚአብሔር መታመን። ሁለተኛው ክፍል ከቁጥር 4 እስከ 7 ያለው ሲሆን ይህም እግዚአብሔር ኢየሩሳሌምን እንደሚጠብቃት የሚናገር ነው። በቁጥር 4 ላይ የእግዚአብሔር ከተማ የሚላት ኢየሩሳሌምን ነው። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኟታል ይላል። ልዑል ማደሪያውን ቀደሰ፣ እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔር ፈጥኖ ይረዳታል እያለ ይናገራል። እና ኢየሩሳሌም፣ ስለ ኢየሩሳሌም የተዘመረ ነው። እግዚአብሔር ጥበቃ ከእሷ ጋር እንደሆነ። ኢየሩሳሌም በታሪክ በተለያዩ ጊዜያት በጠላት እጅ ወድቃ ታውቃለች፣ ተከባ ታውቃለች። በተለይ ባቢሎን ንጉሥ ናቡከደነጾር ጦር በገባ ጊዜ ቤተ መቅደሱን ከተማይቱን አፈራርሶ ባዶ አድርጎ ሕዝቡ ሁሉ ተማርኮ ወደ ባቢሎን ሄዶ ነበረ። ከዛ በኋላ ኢየሩሳሌም እንደገና ትሰራለች፣ እንደገና ትመለሳለች የሚል ተስፋ አልነበረ። ለ70 ዓመት ያህል በእንደዚህ አይነት ሁኔታ ነበር የቀረችው። ጥቂት ደሆችን እዛ እርሻ እንዲያርሱ ከተዋቸው በስተቀር ሰውም አልነበረባትም። ጠላት እንደፈለገ የሚገባባት ቦታ ሆና ነበረ። ሁለተኛው ቤተ መቅደስም ከተሰራ በኋላ ኢየሱስ በነበረበት ዘመን 46 ዓመት ፈጅቷል። ከሁለተኛው ቤተ መቅደስ ከተሰራም በኋላ ሄሮድስ ሲያድስ ማለት ነው። እያደሰ አይሁዶችን ደስ ለማሰኘት ስለፈለገ በጣም ጨካኝ ሰው ነው፣ በጣም ክፉ ሰው ነው። ግን በዚህ ለማካካስ ብሎ ነው መሰለኝ ሲያድስ ነው የቆየው እና በጣም ተደንቀው ታያለህ ወይ አሉት። ይህንን የመሰለ ቤተ መቅደስ ታያለህ ወይ ሲሉት ጌታ ኢየሱስ አንድ ነገር አላቸው፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። እና ይሄ የሚሆነው መቼ ነው ብለው ጠየቁት። ኢየሩሳሌም በጭፍራ ተከባ ስታዩ በዚያን ጊዜ ጥፋት እንደቀረበ እወቁ አላቸው። ለኢየሩሳሌም አልቅሷል ጌታ ኢየሱስ የሚሆነውን ነገር የሚመጣውን ነገር ስለሚያይ እና በአንድ ወቅት ላይ ከሮማውያን ነፃ እንወጣለን ብለው አመፃ ሲጀምሩ ጀነራል ቲቶ የሚባል ታይተስ በኋላ ቄሳር ሆኗል። በሱ የተመራ ጦር ኢየሩሳሌም ውስጥ ገብቶ እንዳልነበረ አደረገ። ብዙ እልቂት ሆነ። ቤተ መቅደሱን ፈራረሰ እና ድንጋይ በድንጋይ ላይ መፍረስ ጀመረ።
ፍርስርሱን ነው ያወጡት። ጌታ የተናገረው ተፈጽሟል። ኢየሩሳሌም ጉዳይ ግን አሁንም ያለቀ አይመስልም። ታላችሁ እንግዲህ በየጊዜው የሚደረጉ ዋና ዋና ጦርነቶች እዛ አካባቢ ነው እየተደረጉ ያሉት። እረፍት ያላት ከተማ አትመስልም። በሮም ግዛቶች ውስጥ በተሰደዱ ጊዜ በተለያየ ቦታ ላይ ተሰደው በተለይ በኢሮፕ የነበሩት እንዴት ያለ እልቂት እንደደረሰባቸው ከዛ በኋላ ደግሞ ወደ ምድራቸው እንደተመለሱ ታውቃላችሁ። እስካሁን ድረስ ግን የኢየሩሳሌም ጉዳይ መፍትሄ አላገኘም። ብዙ ጦርነቶች ይደረጋሉ። ይህ ብቻ አይደለም። አሁንም ደግሞ ከዚህ የከፋ ጦርነት እንደሚመጣ ደግሞ መጽሐፍ ቅዱስ አስቀድሞ በትንቢት ተነግሯል። ዘካርያስ ምዕራፍ 14 ላይ ማንበብ ችላላችሁ ከቁጥር 1 እስከ 2። ኢየሩሳሌምን ግን እግዚአብሔር አሁንም እንደሚታደጋት እዛው ዘካርያስ ምዕራፍ 14 ላይ ቁጥር 4ንም ማየት ትችላላችሁ። ራእይ ምዕራፍ 19 ቁጥር 14 ማየት ትችላላችሁ። ይመጣል፣ ትከበባለች። በመጨረሻ ግን በጌታ ኢየሱስ መምጣት ዳግም ምጽአት በእሱ አሸናፊነት እግሮቹ በደብረ ዘይት ተራራ ላይ ሲቆሙ የዛን ጊዜ ሁሉ ነገር እንደሚጠናቀቅ ድል እንደሚያደርጉ ምናልባት በዛን ጊዜ ይሆናል ተጸጽተው መሲሁን የሚያዩት የተወጋውን ስለነሱ እጅ ሲያዩ። ግን ኢየሩሳሌም እስከዛ ድረስ ረፍት የላትም። ለኢየሩሳሌም ሰላም ለምኑ አንተንም ለሚወዱ ልማት ይሁን ይላል መዝሙር 122 ቁጥር 6 ላይ። ዘካርያስ 14 እንዲህ ይላል፣ እነሆ እግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ። አሕዛብም ሁሉ በኢየሩሳሌም ላይ ለሰልፍ እሰበስባለሁ። ከተማይቱም ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ። የከተማይቱም እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከእነዚህ አሕዛብ ጋር ይዋጋል። በዚያም ቀን አገሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይት በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውን እኩሌታ ወደ ሰሜን፣ እኩሌታውን ወደ ደቡብ ይርቃል ይላል። ክብር ለእግዚአብሔር አምላካችን። ከተማዋ እስከ ግማሽ የምትያዝበት ከባድ ጦርነት እንደሚሆን፣ ስለዚህ ለኢየሩሳሌም እንደ እግዚአብሔር ቃል ልንጸልይ፣ ስለ ኢየሩሳሌም ልማት ልንማልድ ይገባል። ሶስተኛው ክፍል ከቁጥር 8 እስከ 11 ያለው ምድር ስትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አይፈራም። ውኆቻቸው ጮኹ፣ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች እግዚአብሔርን ከተማ ደስ ያሰኟታል። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳታል ይላል። አሕዛብ ተናወጡ፣ ነገሥታትም ተመለሱ። እሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። ሃሌሉያ! ምድር እየተንቀጠቀጠ ይህን የመሰለ ጦርነት እያለ ይህ ሁሉ ነገር እያለ መዝሙረኛው ይህንን ከነገረን በኋላ የእግዚአብሔር መለኮታዊ መልስ ይመጣል። በቁጥር 10 ላይ እረፉ፣ እኔም አምላክ እንደሆነ እወቁ። ብዙ ሰው እየባከነ ነው ያለው። ብዙ ክርስቲያን እየባከነ በሩጫ ላይ ስላለ እግዚአብሔር እረፉ ሲል የሚሰማ ጆሮ የለውም። መረጋጋት ጠፍቷል። በእግዚአብሔር እንደሚታመን ሰው አይደለም የብዙ ሰው ኑሮና ንግግር።
ለምን እረፍት የለም? በእግዚአብሔር ፊት አላረፍንም። ብዙ የሚያሮጡ ነገሮች አሉ። እውነተኛ እረፍት ግን የሚመጣው ከእግዚአብሔር ጋር ባለን ግንኙነት ነው። በሱ ሕልውና ውስጥ በመቆየት ነው። የሚያሮጡን ብዙ ነገሮች አሉ። ቢል ያሮጠናል። ኑሮ በቃ ያሮጣል። ሰውን ሁሉ ያሮጠዋል። ብዙ በራሳችን የምናከማቸው ብዙ ነገር ያለ ይመስለናል። የቤተሰብ ጉዳይ ያሮጠናል። ስንቱን ነው ለእግዚአብሔር የምንተውለት? ጌታ ሆይ ብለን ወደ ጌታ ጮህን። ስንቱን ነው በእግዚአብሔር ፊት አረፍ ብለን? መቼ ነው የሚያገኘን እግዚአብሔር በመሰዊያችን ላይ? እረፍት የጠፋው ለዚህ ነው። ክርስቲያን ተንከራታች የሆነው ለዚህ ነው። በትንሽ በትልቁ ሆድ የሚብሰው ለዚህ ነው። ሯጮች ሆነናል። የሚሮጥ ሰው ታውቃላችሁ፣ አይሰማችሁም። አንድ ቃል ሁለት ቃል ሊሆን ይችላል የሚሰማው። ከዛ በኋላ እየራቀ ስለሚሄድ አይሰማም። ሩጫ ላይ ነን ያለ። ጸልዩ ስትሏቸው ፓስተርዬ አንተ ጸልይልኝ ብዙ ነገር አለ ፓስተርዬ። ይሄማ ዕጣንና ጧፍ ልኮ ከመቅረት ለምን ተለየ? ጸልዩ እንጂ የእግዚአብሔርን ፊት ፈልጉ፣ ተንበርከኩ፣ ፊቱን ፈልጉ። ሁሉ ነገር ያስደንግጣችሁ፣ ሁሉ ነገር አያባክናችሁ፣ ሁሉ ነገር ከቁጥጥራችሁ በላይ ሆነ አይምሰላችሁ። እግዚአብሔር አለ። ፊቱን ፈልጉ። እግዚአብሔር መታመኛ ነው። ያኔ ነው የውስጥ እረፍት። ውስጥ ካላረፈ ታውቃላችሁ አይደለም? ጫዊውን ነገር የፈለገ ያህል ብታሳርፉት አይሆንም። ለስጋ እረፍት ይሰጣል። እሱ ጥሩ ነው፣ መልካም ነገር ነው። ግን የውስጥ እረፍት የሚመጣው ከጌታ ነው። መንፈሳዊ ውጊያ ውስጥ ሲገቡ ብዙ ሰዎች ይጨነቃሉ። ከእግዚአብሔር ይልቅ ሰይጣን ኃይል ገዝፎ ይታያቸዋል። የዚህ ምክንያቱ ውጊያውን በራሳቸው ሊዋጉ ይሞክራል። እግዚአብሔርን ጣልቃ ገብነት አይጠይቁም። እስራኤላውያን ለዚህ ነው ከግብፅ ወጥተው ቀይ ባህር ዳር ሲደርሱ የፈርዖን ሰራዊት ከኋላ እየተከተላቸው፣ ከፊት ደግሞ ባህር አለ፣ ልንጠፋ ነው አሉ። እግዚአብሔርን የሚያውቅ ሙሴ ግን አይዟችሁ አላቸው። አይዟችሁ፣ አትፍሩ። ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውም እና ቁሙ። ዛሬ ለእናንተ የሚያደርጋትን እግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እረፉ። ውጊያ አስፈራችሁ። መቼ ነው አትበሉ። መቼም አይሆንም። መቼም አያልቅም። ወደ ጌታ ስንሄድ ነው ክብር ለስሙ። ውጊያ የሚያበቃው ያኔ አያበቃም። መዋጋትን ልመዱ። እግዚአብሔር ከኔ ጋር ነው በሉ። የጦር ዕቃችሁን ልበሱ። ኤፌሶን 6 ላይ ያሉትን ታጥቃችሁ ተዋጉ። የሚያስፈራ ነገር የለም። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ኢዮሳፍጥ በብዙ ሺህ ሰራዊት እንደተከበበ ባየ ጊዜ ፈራ ይላል። ነገር ግን በፍርሃት እንደተዋጠ አልቆየም። እንዲህ ይላል፣ ኢዮሳፍጥ ፈራ ይልና እግዚአብሔርንም ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ይላል። ስትፈሩ ምንድን ነው የምታረጉት? ስልክ መደወል፣ ሌላ መብት መፈለግ? እግዚአብሔርን አስቀድሙት ቅድሚያ። በጠዋት እሱ ፊት ተንበርክካችሁ ጊዜ ሰጥታችሁ ከወጣችሁ ይሄ በጣም በቃ ስትረስፉል የሆነ ላይፍ ሁሉ እየቀነሰ ነው የሚመጣው። መከናወንን ስለሚሰጥ እግዚአብሔር መከናወንን መረጋጋትን ስለሚሰጥ። ከዛ በኋላ እግዚአብሔር ነቢይ ላከ እና እንዲህ አለው፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ አላቸው። ጦርነት እያለ ማረፍ የሚቻለው እግዚአብሔር ከኛ ጋር እንዳለ ስናውቅ። ብዙ የሚያባክኑን ነገሮች አሉ፣ ብዙ የሚያሯሩጡን ነገሮች አሉ። ግን እረፉ፣ ለጌታ ቅድሚያ ስጡት። የትኛውም ነገር ይደርሳል። የትኛውም ነገር
በመባከን የምናተርፈው ምንም ነገር የለም። በሩጫ የሚተርፍ ምንም ነገር የለም። ለብዙ ነገሮች ጊዜ አለን ወገኖች፣ ለብዙ ነገር። ሁሉ ነገር ግን ከእግዚአብሔር ሰዓት ላይ እየተቀናነሰ ነው። ከዚህ የተነሳ ሰው ረፍት አጥቷል። መጽሐፍ ቅዱስ በኢሳይያስ 30 ቁጥር 15 ላይ የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እንዲህ አላችሁ። ማረፍ ይሆንላችኋል በመመለስ ግን እነሱ እንዲህ አሉ፣ አናርፍም አሉ። አናርፍም ቢል አለብን። እንዴት እናርፋለን? ችግር አለ ቤታችን፣ እንዴት እናርፋለን? ሩጫ ላይ ነን አሉ። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እስኪፈትኑት እግዚአብሔር ባይረዳችሁ፣ ባይገባ ጣልቃ በስራ በምትፈሩት ነገር ሁሉ ጣልቃ ገብቶ እረፍት ባይሰጣችሁ፣ የሚያሳርፍ ነገር አድርጉ። ከጌታ ጋር ያላችሁ ግንኙነት ኢንቲሜት ሪሌሽንሺፕ ሊኖራችሁ ይገባል። እግዚአብሔር ትልቅ ነው። የእግዚአብሔር መንፈስ ሕዝቤን ከመሰዊያዬ ላይ ያጣሁት እያለ ከመሰዊያው ላይ ያጣሁት ሕዝቤን ወደ መሰዊያቸው ተመለሱ። እግዚአብሔር በቀጠረው ሰዓት በራሱ ጊዜ ይመጣል፣ ይጎበኛል። ግን በታማኝነት በሱ ፊት እንድንሆን ይፈልጋል። ችግሩ እያለ የውስጥ ሰላም እረፍትን መለማመድ ይቻላል። ከአቅማችን በላይ የሆኑ ችግሮች ሲገጥሙን ለእርዳታ ወደ እግዚአብሔር መጮህ እንጂ መጨነቅ ለውጥ አያመጣም። ዓለም የምትነግረን ነገር አለ። ከስራ ወይም ሌሎች ቢዚ ከሚያደርጉን ነገሮች ራሳችንን ገለል አድርገን ብናርፍ ኃይላችን እንደሚታደስ፣ አእምሯችን እንደገና ሪሴት እንደሚያደርግ ይነግሩናል። ይህ እውነት ነው። በሳይንስ የተረጋገጠ ነገር ነው። እረፍት ያስፈልጋል። ለስጋ እረፍት ያስፈልጋል። ማረፍ አለብን። አእምሯችንም ሊያርፍ ይገባል። ግን ይሄ ለውስጥ ነገር አይረዳም እያልኳችሁ ነው። መንፈሳዊ እረፍት አይሰጥም። ጸጥ ባለ ስፍራ ላይ ሄዳችሁ እስቲ ዛሬ ጸጥ ልበል ከሁኔታዎች ሁሉ ራሴን ገለል አድርጌ ከቤተሰብ ከስልክ ከምናምን ብላችሁ ጸጥ ወዳለ ስፍራ ሄዳችሁ ቁጭ ስትሉ አካባቢው ላይ ምንም ነገር የለም፣ ድምፅ የለም፣ ጸጥታ ነው ያለው። ያኔ የውስጥ ድምፅ ይጀምራል። ይህንን እንዴት ልታደርገው? ያኛውንስ እንዴት ልታደርገው? ይሄኛው ካልተሳካ እንዴት ልትሆን? ሊያርፍ የሄደው ሰውዬ ናለው ተብሎ ይመጣል በጥያቄ። ውስጣችን ይረጋጋል። ለዚህኛውም ለዛኛውም ችግር ጌታ አለ። እስኪ አሜን ነው። እግዚአብሔር ፊት ጊዜው ስለ መንፈሳዊ እረፍት ስናስብ ግን ስንፍናን እያወራን አይደለም። በእግዚአብሔር በመታመን እና በመደገፍ ስለሚገኘው እረፍት እያወራን ነው። የውስጥ እረፍት የሚሰጠን ስራ ለመስራት ሳይሆን የምንሰራውን ሁሉ በእግዚአብሔር ሕልውና ውስጥ ሆኖ መስራታችን። ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ሲል ስራ ተው እያለ እንዳልሆነ ይገባችኋል። ሸክማችሁን ለእኔ ስጡ፣ የነፍስን ሸክም ያጎበጣችሁ እረፍት ያሳጣችሁን ነገር ያስጨነቃችሁን ነገር ለእኔ ስጡ እያለ ነው። ሐዋርያው ጳውሎስ የሚያስጨንቀንን ሁሉ በእግዚአብሔር ላይ እንድንጥል ይመክረናል። ጌታ ቅርብ ነው ይላል።
በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እረፍት የሚጀምረው ራሳችንን ለእግዚአብሔር በማስገዛት ነው። እረፉ ይለናል። አትጨነቁ ከማለት በፊት ግን ጌታ ቅርብ ነው። እየራቅን ያለነው እኛ ነን። ጌታ ቅርብ ነው። ጥያቄ ሊመልስ፣ ሊረዳ፣ ሊያግዘን፣ ሊያረጋጋን ጌታ ቅርብ ነው። ክብር ለእግዚአብሔር ለአምላካችን ነው። ጌታ ቅርብ ነው። ሐዋርያው ጴጥሮስ ደግሞ እሱ ስለ እናንተ ያስባልና የሚያስጨንቃችሁን በእሱ ላይ ጣሉ ይላል። ኢየሱስ በነ ማርያምና ማርታ ቤት ሳለ ማርታ ኢየሱስን ለማስተናገድ ብዙ ትባክን ነበር። ማርያም ግን አርፋ በኢየሱስ እግር ስር ተቀምጣ ትማር ነበር። መልካም ዕድል መርጣለች። ከእሷ መሰለ የተባለላት ብዙ አስፈላጊ ነገር ሊኖራችሁ ይችላል። ግን ቅድሚያ ከጌታ ጋር መሆን ይኖርላችሁ። በጌታ ፊት ቁጭ ማለት ነው። የማንችለው ጃይንት አለ የሚጠብቀን፣ ክፉ ለማድረግ ለማጥፋት የማይመለስ ስንባክን ነው የሚያገኘው። ሆነረብል የምንሆንበትን ሰዓት ያውቃል። የምንጋለጥባትን ሰዓት ያውቃል። እረፍታትን የምንቅበዘበዝባትን ሰዓት ያውቃል። ያኔ ነው ፍላጻውን ወርወር የሚጀምረው አታክ የሚያደርገን። ክብር ለስሙ ይሁን። ያረፈ ሰው ግን ሁልጊዜ በጌታ ተማምኖ ይኖራል። በሩ የተዘጋ ነው። ሁልጊዜ ለጠላት የሚሆን ቀዳዳ የለው። አይምሮው ፕሮቴክቲቭ ነው። የመዳን ራስ ቁር ያደረገ ነው ያረፈ ሰው። ክብር ለእግዚአብሔር ለአምላካችን። ረፉ በጌታ ፊቱ። ያረፈ ሰው በጌታ ላይ የተመካ ከቶ አይሰጋም፣ አያስፈራው ክረምት በጋ። መቼ ፈራ ልቤ አልደነገጠም፣ የአባቶች አምላክ መች ተለወጠ። ኪዳኑ ጽኑ አይናወጥም፣ እንደ ልማዴ አልኩኝ እርፍ። መቼ ፈራ ልቤ አልደነገጠ፣ የአባቶች አምላክ መች ተለወጠ። ኪዳኑ ጽኑ አይታጠፍም፣ ደግሞ እንደ ልማዴ አልኩኝ እርፍ። አላልፈውም ብዬ ደምድሜ ነበረ፣ የሞቱንም አዋጅ ጌታ ሰባበረ። ታምር ሰርቶልኛል የማወራው አለኝ፣ መባረክ አይደክመው መዘመር አይደክመው፣ መባረክ አይደክመው መዘመር። ክብር ለእግዚአብሔር ለአምላካችን። ጌታ ኢየሱስ ሕዝቡን ካስተማረ በኋላ ሊመገባቸው ሲል በሁለት ዓሣና በ5 ዳቦ 5,000 ወንዶች ብቻ ተቆጥሮ የመገበውና መጀመሪያ አስቀምጧቸዋል። ሰዎቹ እንዲቀመጡ አድርጓል። አያችሁ፣ ያላረፈ ሰው ከጌታ ማዕድ አይመገብም። ከጌታ ማዕድ አይመገብም። ሰራዊቱ ወጥቷል፣ ይቀመጡ። እውነተኛ እረፍት የውጭ እረፍት ሳይሆን ውስጣዊ እረፍት ነው። ለስጋችን እረፍት ያስፈልገዋል። ከዚያ በላይ ግን ነፍሳችን በእግዚአብሔር ታምና ማረፍ ይኖርባታል።
በእግዚአብሔር ያላረፈ ሰው በሌላ በምንም ነገር ሊያርፍ አይችልም። ብዙ ነገር ሊኖር ይችላል ወገኖች። የእግዚአብሔር ቃል ግን አሁን የምትመገቡት የእግዚአብሔር ቃል እንደ ቀላል ነገር የምትቆጥሩት የምታነቡት ቃል የሚያቆማችሁ የሚያጸናችሁ እሱ ነው። ሰው በትንቢት ሊቆም አይችልም ወገኖች። በሌላ ማነቃቂያ ፕሮግራም ሊቆም አይችልም። እውነት ነው። በጣም ያስፈልጉናል ተጠቅመናል። በእነኝ ግን ውስጣችሁን ለማንቃትና እግዚአብሔርን ነገር እንድትራቡ ለማነሳሳት ካልሆነ ዘላቂ ጠቀሜታ ያለው ከቃሉ ጋር መጣበቅ ነው። ቃሉን ተመገቡ። ያቆማችኋል፣ ያጸናችኋል። እግዚአብሔር የተባረከ ይሁን። ሃሌሉያ! ክብር ለእግዚአብሔር ለአምላካችን። ዲያቆናት ሽማግሌዎቹ በዚህ ይመጡና የጌታ እራት እንወስዳለን። ፓስተር ሁላችሁም ላይ ዘይት ያደርግና እንጸልይላቸዋለን። ከዛ በፊት አንድ መዝሙር እነሱ እየመጡ አምልኮ መሪዎች ጋር እግዚአብሔርን እያመሰገንን ዲያቆናት ሽማግሌዎች ወደዚህ መጥተው ቦታቸውን ይዛሉ። ከዛ በኋላ ከመጀመሪያው ጀምሮ እየተነሳ እንወስዳለን።